በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነ እሽወት ማኅፀን ገደከ ሰይጣን በቅድመ ዛቲ እምቅድስት ቤተ ክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ቅዱስ ቅዱስ ተብሎ የተመሰገን አቤቱ ቅዱስ አምላካችን እግዚአብሔር ሆይ ባለፈው ኃጢአታችንና በደላችን መጠን ተቆጣጠር ሳታጠፋን እስከዚህ ጊዜና ሰዓት ስላደረስከን ከነገር ሁሉ አስቀድመን አንተን እናመሰግናለን። ስምህ ለዘላለም የተመሰገነ ይሁንልህ። ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ስዩማነ እግዚአብሔር ላይካነ ምስጢር ዲያቆናት፣ ወንድሞች እንዲሁም ይህን መርሐ ግብር የምትከታተሉ ኦርቶዶክሳውያንና ኦርቶዶክሳውያት እናቶች፣ አባቶች፣ እህቶች፣ ወንድሞች እስከ ሞት ድረስ በወደደንና ባፈቀረን በቸሩ አምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይረዳን የፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በአማላጅነቷ የማትለየን እሱን ጠርተን እሷን የማንተዋት እመብዙኃን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም እንደ ክብሯ መጠን ክብር ምስጋና ይድረሳት። ሌሎችም ቅዱሳን ክብር ምስጋና ይድረሳቸው። እንግዲህ በዛሬ ትምህርት መርሐ ግብር የምንማርበት የትምህርት ሀሳብ የሚሆነው ሰባቱ የጸሎት ጊዜያት እና ምክንያታቸው ነው የምናየው። ቤተክርስቲያናችን ስርዓት ሰርታለች፣ ሕግ ሰርታ ጠብቁ፣ ስራ ሰርታ አክብሩ ትላለች እና በዚያ ስርዓት መሰረት የጸሎትም ሰባቱ ጊዜያት የሚባሉ የጸሎት ጊዜያት አሉና እነዚያ ምክንያታቸው ምንድን ነው የሚለውን እናያለን። ወደዚያ ከመሄዳችን በፊት ራሱ ጸሎት ምንድን ነው፣ ሰውስ ቅድመ ጸሎት ምን ሊያደርግ ይችላል የሚለውን የተወሰነ እናይና ወደ ጊዜያቱ እንሄዳለን ማለት ነው። እንግዲህ ሰው ከመጸለዩ በፊት መጀመሪያ የሚሰራው ያደርገው ነገር ቢኖር ቀኝ እጁን ትምህርተ መስቀል ሰርቶ በትምህርተ መስቀል በስመ ሥላሴ መላ ሰውነቱን ያማትባል። ለምን ከተባለ አንደኛ የተበተነ ሕሊና እንዲሰበሰብ ጸሎቱ መሆን ያለበት በሰቂል ሕሊና በአንቃዶ ልቡና ስለሆነ ሲያማትብ የተበተነ ሕሊና ስለሚሰበሰብ መጀመሪያ ማማተብ ይኖርበታል። በሁለተኛ ደረጃ የሚያገኘው ወይ ማማተብ የሚያገኘው ጥቅም ምንድን ነው ስንል የቀረበ ሰይጣን ይርቃል፣ የራቀ መንፈስ ቅዱስ ይቀርባልና መንፈስ ቅዱስን አቅርቦ ሕሊናን ሰብስቦ ጸሎት ለመጀመር መጀመሪያ ማማተብ ይኖርበታል ማለት ነው። እንግዲህ ወደ ጸሎት ስንገባ ጸሎት ራሱ ዘይቤያዊ ትርጉሙ ምንድን ነው ስንል ጸሎት ማለት ጸለየ፣ ለመነ፣ አመሰገነ ከሚለው የግዕዝ ቃል የወጣ ሲሆን ልመና ማለት ነው። የሰው ልጅ ሐሳቡን ፍላጎቱን ወደ እግዚአብሔር ይዞ የሚቀርብበትና ወደ እግዚአብሔር የሚያመለክትበት ስለሆነ ልመና የሚል ዘይቤያዊ ትርጓሜ ይኖረዋል። ምስጢራዊ ትርጓሜው ግን ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ሊቃውንቱ ጸሎት ብሂል ተናገሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው ብለው ያመሰጥራሉ። እንግዲህ ይሄ በጣም ትልቅ ነገር ነው። ምስጢረ ጸሎት የሚያስደንቁ ነገሮች አሉት። ከእግዚአብሔር ጋር መነጋገር ማለት ቀላል ጉዳይ አይደለም። ምክንያቱም የእግዚአብሔር ፍቅር የሚገለጥበት ነው። ትህትናው ይገለጥበታል። ለሰው ያለውን አመለካከት፣ ለሰው የሰጠውን ክብር የሚያመለክት ነው። ምክንያቱም ትሁት የሆነው ፍጥረት ከልዑሉ ጋር ሲነጋገር፣ ልዑሉ እግዚአብሔር ከትሁቱ ፍጥረት ከሰዎች ጋር መነጋገሩ በጣም ትልቅ ነገር ስለሆነ ማለት ነው። ኃጢአት የሚስማማው ከንጹሐ ባህሪው ከእግዚአብሔር ጋር መነጋገር በጣም ትልቅ ጉዳይ ስለሆነ ማለት ነው። ንጹሐ ባህሪው እግዚአብሔር ኃጢአት ከሚስማማው ከሰዎች ጋር መነጋገር በጣም ትልቅ ነገር ስለሆነ ማለት ነው። ደካማው ፍጥረት ሞት የሚያጠቃው፣ ሕማም የሚያጠቃው፣ በሽታ የሚያጠቃው ሕያው ባህሪ ከሆነው ከእግዚአብሔር ጋር መነጋገር በጣም ትልቅ ነገር። ዓለም ላይ ታላላቅ ሰዎች ነን የሚሉ ሰዎች ታናናሽ ናቸው ከሚባሉ ሰዎች ጋር ለመነጋገር፣ አብሮ ለመብላት፣ አብሮ ለመጠጣት ይቸገራሉ። እግዚአብሔር ግን ከሰው ጋር ለመነጋገር፣ የሰውን አጀንዳ ለማዳመጥ፣ የሰውን ጥያቄ ለመመለስ ወደኋላ የማይል ቸር አባት። ስለዚህ በጣም ትልቅ ነገር ነው። ልዑሉ ከትሁቱ ጋራ፣ ትሁቱ ከልዑሉ ጋራ መነጋገር፣ የሚሞተው ከማይሞተው ጋራ፣ የማይሞተው ደግሞ ከሚሞተው ጋራ መነጋገር በጣም ትልቅ ነገር ነው። ስለዚህ ጸሎት ማለት ከእግዚአብሔር ጋራ መነጋገር ማለት። ስለዚህ ሰው ጸሎት በሚያደርግ ጊዜ ከማን ጋራ እየተነጋገረ እንደሆነ መረዳት ይኖርበታል ማለት ነው።
እንግዲህ ቤተክርስቲያን የጸሎት የራሱ ጊዜያት አላት። ጸሎትን የምትጸልይባቸው በተለይ ለዓለማውያን ትዳር መስርተው ጎመን ዘርተው በዚህ ዓለም ለሚኖሩ ሰዎች የግድ 7 ጊዜ መጸለይ እንዳለባቸው ስራ ሰርታለች። እግዚአብሔር ፈቅዶላቸው ምናኔን ሽተው ወደ ገዳም የሄዱ ራሳቸውን አሳልፈው ለእግዚአብሔር የሰጡት ግን ጊዜ የሚገደብላቸው አይደለም። ስለ 7ቱ ጊዜያት ነቢየ እግዚአብሔር ዳዊት እንዲህ ሲል ይናገራል። ሰባ ለዕለቴ ሲባካ 7 ጊዜ አመሰግናለሁ፣ በቀን 7 ጊዜ አመሰግናለሁ ብሎ እግዚአብሔርን 7 ጊዜ ማመስገን እንዳለብን ይነግረናል። በሌላ ጊዜ ደግሞ ለፍጹማን ሲናገር ደግሞ እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐት ውስተ አፌ፣ እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ሁል ጊዜ እግዚአብሔርን አመሰግነዋለሁ፣ ምስጋናው ለዘወትር ካፌ ላይ ነው ይላል። ይሄ ለፍጹማን ነው። ገዳም ለወደቁት፣ ለመነኑት፣ ዓለም በቃ ይላሉት ለፍጹማን 24 ሰዓት ሳያቋርጡ እግዚአብሔርን ያመሰግናሉ እንደ መላእክት፣ እግዚአብሔርን ቅዱስ ቅዱስ ይላሉ እንደ መላእክት፣ ከእግዚአብሔር ጋር ሁል ጊዜ ይገናኛሉ። ለኛ ለዓለማውያን ግን 7ቱን ጊዜ ተጠቅመን እግዚአብሔርን እንድናመሰግንና እግዚአብሔርን እንድናመልክ ቤተክርስቲያናችን ስራ ሰርታልናለች፣ መጽሐፍት የሚደግፉናል። ስለዚህ የመጀመሪያው ከዚህ አንጻር 7ቱ ጊዜያት እነማን ናቸው ስንል የመጀመሪያው ነግህ ነው። ነግህ የሚባለው ጧት ማለት ነው። ከ11 ሰዓት በኋላ ያለው ጧቱን የምንቀበለው ቀኑን የምንቀበልበት የመጀመሪያው ሰዓት ነግህ ትባላለች። ስለዚህ በዚያ በነግህ ጸሎት እንድንጸልይ ታዘዘናል። ለምን ሲባል የመጀመሪያዋ ነግህ ላይ እንድንጸልይ ምክንያት የሆነ ምንድነው ስንል የመጀመሪያው አንደኛው የመጀመሪያው አዳም ቀዳማዊ አዳም የተፈጠረባት ጊዜ ስለሆነች ያችን ጊዜ እንድንጸልይ ታዘዘናል። ምክንያቱም አዳም የተፈጠረው በነግህ ነው። በነግህ ለመፈጠሩ ራሱ ምክንያት አለው። እግዚአብሔር ዝም ብሎ በነግህ ሲፈጥረው ያለ ምክንያት አይደለም። ሌሎቹን ፍጡራን በተለይ እንስሳትን፣ አራዊትን አብዛኞቹን የፈጠራቸው በሰርክ ነው። ለምን በሰርክ ፈጠራቸው ስንል ሰርክን የሚከተለው ጨለማ ነው። ስለዚህ ተስፋ ትንሣኤ የላችሁም፣ እውቀት የላችሁም፣ አታውቁም፣ አላዋቂዎች ናችሁ፣ ተስፋ ትንሣኤም የላችሁም ለማለት ሌሎቹን በሰርክ ፈጥሯቸው። አዳምን ግን በነግህ ፈጥሮታል። ምክንያቱም የነግህ ተከታይ ብርሃን ስለሆነ አንተ አዋቂ ነህ፣ ከእንስሳት ተለይተህ ከአራዊት ተለይተህ አዋቂ ነህ፣ ተስፋ ትንሣኤም አለ ብሎ ተስፋ ትንሣኤ እንዳለው ለማስረዳት በነግህ ፈጥሮታል። ስለዚህ እኛም ይህንን ነጉን ስንጠቀም አንደኛ አዳም የተፈጠረ ቀን ስለሆነ አዳም ፍጡር እንደሆነ የአዳም ፈጣሪ እግዚአብሔር እንዳለ እያሰብን እንድንጸልይ፣ በሌላ ጊዜ ደግሞ ተስፋ ትንሣኤያችንን ምንነሳ መሆኑን ከሞት በኋላ ተስፋ ትንሣኤ እንዳለን እያሰብን እንድንጸልይ ነጉን እንድንጠቀመው አበው ሊቃውንተ ቤተክርስቲያን ስራ ሰርተዋል ማለት ነው። ሌላ ሁለተኛ ምክንያቱ ምንድነው ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም ካሳ ይሆን ዘንድ ከጲላጦስ ፊት የቆመበት ነው። ለአዳም ካሳ ይሆን ዘንድ ከጲላጦስ ፊት ቆሞ የተከሰሰበት ቀን። እንግዲህ የተከሰሰ የምንለው እግዚአብሔርን ለነገስታት ስልጣኑን የሰጣቸው ለጲላጦስ ራሱ ስልጣኑን የሰጠ ነገር ግን በጲላጦስ ፊት ተከሶ ቆሟል። ምክንያቱም መከሰስ የነበረበት የሰው ልጅ ነው። ትክክል ነው። አዳም ነው መከሰስ የነበረበት። ወንጀለኛው አዳም ነው። ጸበልስን ቆርጦ የበላው አዳም ነው። ነገር ግን ተከሶ የቀረበው እግዚአብሔር ነው። ለምን ከተባለ ለካሳ። ያ ተከሶ የቆመው እግዚአብሔር በጲላጦስ ፊት የቆመው እግዚአብሔር ኪሩቤል በፊቱ መቆም የማይችሉት የሚንቀጠቀጡለት የሚፈሩለት መለኮት ነው። ያ ተከሰሰ የምንለው እግዚአብሔር በባህሪው ኃጢአት የለበት ንጹሕ ባህሪ የሆነ ጽድቅ እንጂ ኃጢአት የማይስማማው እግዚአብሔር ነው። ነገር ግን ለሰው ሲል ስጋን ለብሷልና ለሰው ካሳ ሲል ለአዳም ካሳ ሲል በጲላጦስ ፊት ቆሞ ተከሷል። በሱ መከሰሳችንን አስወገደ። በሱ መወንጀላችንን አስወገደልን። ስለዚህ ያንን የክርስቶስን ካሳ ለማስፈር ነገ ላይ እንድንጸልይ ታዝዟል። በጲላጦስ ፊት ቆሞ የተከሰሰው መከሰስ እያሰበ ለኛ እንደሆነ ተረድተን አምላክን እንድናመልከውና በሰቂለ ሕሊና በቃይደ ልቦና ጸሎችን እንድናደርግ በነገ ላይ እንድንጸልይ ስራ ተሰርቶልናል ማለት ነው። ስለዚህ ነግ የተመረጠበት ምክንያት አንደኛ አዳም የተፈጠረበት ስለሆነ በአዳም መፈጠር ደግሞ አዳም ተስፋ ትንሣኤ ያለው አዋቂ ፍጥረት እንደሆነ ስለምንረዳበት አዳምን ሕያው አድርጎ የፈጠረ እግዚአብሔር እኛንም ሕያው አድርጎ እንዲፈጥረን ሕያው እንዲያደርገን
አዳምን ከመላእክት ጋር እኩል አድርጎ ባሪያ እግዚአብሔር የፈጠረ እግዚአብሔር እኛንም ከመላእክት ጋር እኩል የምንሆንበትን ክብር እንዲሰጠን እንድንማጸን በእነዚህ በሁለቱ ምክንያት ነግን እንድንጠቀም አበው ሊቃውንት ሰርተውልናል። ሁለተኛው ሰለስት የምንለው ወይም ሰለስት ማለት ሶስተኛ ሰዓት 3 ሰዓት ላይ ጸሎት እንድንጸልይ አበው ስራ ሰርተውልናል። 3 ሰዓት የተመረጠበት ምክንያት ምንድነው ስንል አንደኛ ስለ አዳም እግዚአብሔር ኢየሱስ ክርስቶስ ስለ አዳም ብሎ ለመጀመሪያ ጊዜ ግርፋት የተቀበለበት ቀን ጊዜ ስለሆነ ያንን ጊዜ እናስበዋል። እንግዲህ እግዚአብሔር መቼም በዚህ ዓለም ላይ መጥቶ የሰራቸው ስራዎች ሁሉ ለአዳም ካሳዎች ናቸው። ምክንያቱም መገረፍ የነበረበት አዳም ነው፣ ግን እግዚአብሔር ነው የተገረፈለት። መሰደድ የነበረበት አዳም ነው፣ ግን እግዚአብሔር ነው የተሰደደለት። መሞት የነበረበት አዳም ነው፣ ግን የሞተለት እግዚአብሔር ነው። ስለዚህ ለመጀመሪያ ጊዜ የ6666 ግርፋት መነሻ የሆነው ያ ጊዜ 3 ሰዓት ነው። 3 ሰዓት ላይ ከሰው ካቀረቡት በኋላ ጲላጦስ ለመጀመሪያ ጊዜ 40 ግርፋት ገርፎታል። ጲላጦስ ክርስቶስን ሲገርፈው ጲላጦስ ኃጢአተኛው ስለሆነ በደለኛ ስለሆነ እግዚአብሔር ስለጠላው አይደለም። እግዚአብሔርን ያከብራል፣ እግዚአብሔርን ይወደዋል። እንዲያው አይሁዳውያን የግድ ተሰቅለዋል ብለው አስጨንቀው አስጠበበው በከሰሱት ጊዜ ባስጨነቁት ጊዜ እኔ ከዚህ ሰው ደም ንጹህ ነኝ ሲል በኃጢአቱ አሳይተውናል። ነገር ግን እዚህ ላይ ጲላጦስ ግርፋቱ እንዲጀምረው የሆነበት ምክንያት ምንድነው ካልን ጲላጦስ በእስራኤላውያን ሕግ የገረፉት ከሆነ መልሰው አይሰቅሉትምና የሚሰቅሉት ከሆነ አይገርፉትምና ምናልባት ግርፋቱን ከገረፉላቸው መሰቀሉ ይቀርለታል ብሎ ለመጀመሪያ ጊዜ ጲላጦስ በ3 ሰዓት እግዚአብሔርን ገርፎታል። ስለዚህ ያንን ግርፋት እያሰበን እንድንጸልይ በ3 ሰዓት እንድንጸልይ ስራ ተሰርቶ፣ ምክንያቱም በክርስቶስ መገረፍ እኛ ከቁስላችን ድነናልና በመገረፉ ቁስል ይላል ሐዋርያው ቅዱስ ጴጥሮስ በመገረፉ ቁስል እናንተ ተፈወሳችሁ ይላል። ስለዚህ በክርስቶስ መገረፍ የዳን መሆኑን የክርስቶስ መገረፍ ለሰው ልጅ መሆኑን የክርስቶስ መከራና ስቃይ እኛ ወደ ቀደመ ክብራችን መመለስ እንድንመለስ ስለሆነ ያንን እያሰብን እንድንጸልይ በ3 ሰዓት ጸሎት እንድንይዝና ጸሎት እንድናደርግ አበው ስራ ሰርተውልናል ማለት ነው። ስለዚህ እግዚአብሔር ለአዳም ካሳ የፈጸመበት ጊዜ ስለሆነ ነው። ሁለተኛ እመቤታችን ቅድስት ድንግል ማርያም ብስራተ መላክን ሰምታ እግዚአብሔርን የጸነሰችበት ጊዜ ስለሆነ እንግዲህ እንደሚታወቀው ቅድስት ድንግል ማርያም በቤተ ዮሴፍ ሳለች የዮሴፍ ልጆች ውሃ እንድትሰጣቸው በጠየቋት ጊዜ ውሃ ለመቅዳት ወንዝ ወረደች። ወንዝ ወርዳ ውሃን በምትቀዳበት ጊዜ ቀርታ ስትመለስ መልአኩ ቅዱስ ገብርኤል ትጸንስ ያላት። ያን ሰዓት መልስ አልመለሰችለትም። ትላንትና አባቴ አዳምን እናቴ ሔዋንን ያሳተ እኩይ ፍልስጣ ሊያሰስተኝ መጣ ብላ ዝም ብላ ትሄዳለች። እንደገና ሁለተኛ ዕቃዋን አውረዳ ከዮሴፍ ተቀምጣ ሳለ ደግሞ እንደገና ዳግመኛ ሁለተኛ ተጸንስ ያላት። ከዚህ በኋላ ይሄ ነገር ደግ ነው መሰለኝ፣ የሰይጣን ቢሆን አይደጋግምም፣ የእግዚአብሔር መንፈስ ቅዱስ ነው መሰለኝ። ስለዚህ የደግ ነገር ስለሆነ ደግን ነገር መረዳት የሚቻለው ቤተ እግዚአብሔር ነውና ወደ ቤተ እግዚአብሔር እጄ ልረዳው ብላ ቤተ እግዚአብሔር ላይ ሄዳ ቅዱስ ያሬድ እንደተናገረው ወንዘ ትፈትን ወርቅ ወሚላተ አስተራያ ገብርኤል ግብተ፣ ወርቁን ከሐር ሐሩን ከወርቅ እያስማማይ ስትፈትል ቅዱስ ገብርኤል እንደገና ትጸንስ ያላት። ሶስተኛ ትጸንስ ያላት እና ገረማትና አንድ ጥያቄ ጠየቀችው። ማየት የረከከ ዘከመዝ ብስራት፣ እንደዚህ ያለው ብስራት ከየት አመጣኸው? እንደዚህ ያለው ነገር ከየት አገኘኸው? ወንድ ያለ ሴት ምድር ያለ ዘር እንድታበቅል ሴት ደግሞ ያለ ወንድ
ልጅ እንድትወልድ ከየት አገኘው አለችው። መልአኩ ግን እንዲህ አላት፣ አይ ያንቺ እንደሌሎች አይደለም። ካንቺ የሚወለደው ከሶስቱ ቅዱስ አንዱ ነው። ስለዚህ አንዱ ቅዱስ ነው። ያንቺ መጽነስ እንደ ሰው በዘሩ ርካብ አይደለም፣ መንፈስ ቅዱስ ከመንፈስ ቅዱስ ነው ሲላት፣ ያን ሰዓት ይኩነኒ በከመ ትቤለሊ፣ አንተ እንደወደድህ አንተ እንደፈለግ ይሁንልኝ ባለችው ጊዜ ቃሏን ምክንያት አድርጎ ክርስቶስ የአብ አካላዊ ቃል እግዚአብሔር ከሰማየ ሰማያት ወርዶ ከድንግል ማርያም ማህፀን ውስጥ ተጸንሷል ማለት ነው። ስለዚህ የተጸነሰበትና በሥርዓተ መላክን የሰማችበት ጊዜ ስለሆነ ያን ጊዜ እንድንጸልይ ሥርዓት ተሰርቶ፣ ምክንያቱም እመቤታችን ቅድስት ድንግል ማርያም ሥርዓተ መላክን ሰምታለች። ብስራት ማለት የምስራች ነው። ስለዚህ እኛም የምስራችን ሰማያት ዘንድ የችግራችን መፍትሄ እናገኝ ዘንድ 3 ሰዓት እንጠቀምበታለን ማለት ነው። ክርስቶስም ሰውን ለማዳን የድህነት ጉዞ የጀመረበት ነው። የክርስቶስ የድህነት ጉዞ የሚጀምረው በማህፀን ነው። በተጸነሰ ጊዜ ትላንትና ሰይጣን በወንድ ዘር አማካኝነት ወደ እናት ማህፀን እየገባ ህፃናትን እየተቆራኘ ሲያድግም ኃጢአት እየሰራ ኋላም መቃብራት ውስጥ ገብቶ ስጋትን እያበሰበሰ ሊቀር ስለነበረ ያንን በጽንስ ጊዜ ቁራኝነትን ያስቀርበት ነው። ብሎ ማዳን የጀመረው ከዚያ ጀምሮ። ስለዚህ ከቁራኝነት የተላቀቅንበት ጽንሶች ከቁራኝነት የሚላቀቁበት ጊዜ ስለሆነ ድንግል ማርያም በሥርዓተ መላክን የሰማችበት ጊዜ ስለሆነ 3ኛውን ሰዓት ተመርጧል ማለት ነው። ሌላውና 3ኛው ምክንያት 3 ሰዓት የተመረጠበት ምክንያት ምንድነው ካልን አዳም መጀመሪያ ጊዜ ገነት የገባበት ጊዜ ስለሆነ አዳም ለመጀመሪያ ጊዜ ገነት የገባው በ3 ሰዓት ነው። እንግዲህ እንደሚታወቀው እግዚአብሔር ባሪያውና በምሳሉ አዳምን ከፈጠረው በኋላ 40 ቀን በዚህ ዓለም በደብረ ቅዱስ ቆይቷል። በ40ኛው ቀን መላእክት እያሸበሸቡ ልጅነትን አግኝቶ ገነት ገብቷል። ስለዚህ ያንን አዳም የመጀመሪያው አዳም ለመጀመሪያ ጊዜ ገነት የገባበት ቀን ስለሆነ ያን ጊዜ ለጸሎት እንድንጠቀመው ቅዱሳን አባቶቻችን ስራ ሰርተዋል ማለት ነው። ሌላውና 4ኛው የ3 ሰዓት የመመረጡ ምክንያት ምንድነው ካለ መንፈስ ቅዱስ ለሐዋርያት የወረደበት ጊዜ ስለሆነ ዕለተ ጰራቅሊጦስ ምንለው ዕለተ ጰራቅሊጦስ መንፈስ ቅዱስ ለሐዋርያት የወረደው በ3 ሰዓት ነው። እንግዲህ ሐዋርያት እንደሚታወቀው ክርስቶስ ከመረጣቸው በኋላ መንፈስ ቅዱስን እስከሚቀበሉ ድረስ ልክ እንደኛ በመውደቅ በመነሳት ውስጥ የነበሩ ነበሩ። በስጋዊ በደማዊ ሐሳብ ውስጥ ያሉ ነበሩ። ለዚያም ነው ቅዱስ ጴጥሮስ አንዳንድ ጊዜ እንደ ቅዱስ ጴጥሮስ ሐዋርያት በጣም የማይረባ ጥያቄ፣ የማይሆን ጥያቄ፣ ስጋዊ ደማዊ የሆነ ጥያቄ የሚጠይቁት የነበረው ለምንድን ነው ከተባለ ገና መንፈስ ቅዱስ ሳይቀበሉ ፍጹማን ስላልሆኑ እንደኛ ይፈራሉ፣ ይደነግጣሉ። እንደኛ ረሃቡ ያሰቀቃቸዋል፣ ጽሙ ያሰቀቃቸዋል። እንደኛ ፈተናው ይበግራቸዋል። መንፈስ ቅዱስን ከተቀበሉ በኋላ ግን ጥዋን ነው የሆኑት፣ ፍሩሃን ነው የሆኑት። ስለዚህ መንፈስ ቅዱስን የተቀበሉበት ቀን ነው። የመንፈስ ቅዱስ ጸጋ ያገኙበት ቀን ነው። እግዚአብሔር ከማረጉ በሚያደርግ ጊዜ የተናገራቸው መንፈስ ቅዱስ ልክላቸዋለሁ፣ አጽናኙን ልክላቸዋለሁ ብሎ የተናገረው ቃል የተፈጸመበት ጊዜ ስለሆነ በዚያ ጊዜ በዚያ ሰዓት እንድንጸልይ አበው አባቶቻችን ስራ ሰርተዋል ማለት ነው። ይሄ ሁለት ጊዜ ነው። ነግ አለ፣ ሰለስት አለ፣ 3ኛው ቀትር ነው። ቀትር ማለት 6 ሰዓት ማለት ነው። በ6 ሰዓት ማንኛውም ሰው ጸሎት እንዲጸልይ ስርዓት ተሰርቷል። ለምንድነው ቀትር የተመረጠበት ምክንያት ስንል 2 ምክንያቶች አሉ። አንደኛው ሰይጣን አዳምን ያሳተበት ጊዜ ነው። ሰይጣን አዳምን ያሳተበት፣ አዳምን በሰይጣን ሐሳብ ምክንያት ከእግዚአብሔር የተጣላበት፣ ራቁቱን የሆነበት፣ ክብሩን ያጣበት፣ ጸጋውን የተገፈፈበት፣ የብርሃን ልብስ የለበሰው ያ ሰው ከእግዚአብሔር ጋር ከመጣላቱ የተነሳ ቅጠል እየቆረጠ ያገለደመበት፣
ቅጠል እየቆረጠ የለበሰበት ያ የመራቆት ጊዜ ነው። ስለዚህ ያ አዳምን በቀትር ጊዜ ያሳተ ሰይጣን እንዳያስተን፣ ከእግዚአብሔር እንዳይነጥለን፣ ከእግዚአብሔር እንዳያወጣን፣ ከእግዚአብሔር እንዳይለየ በጸሎት እንድንተጋ አንዱ ምክንያት ነው በቀትር ጊዜ። ምክንያቱም ጸሎት ወደ ፈተና ላለመግባት የሚጠቅም ኃያል ስለሆነ፣ ጸሎት ሰይጣንን የመስፈር አቅም ስላለው፣ ጸሎት ፈተናን የማራቅ አቅም ስላለው፣ ጸሎት ኃይለ አጋንንትን የማድከም ኃይልም ጉልበትም ስላለው 6 ሰዓት በዚያሽ ጊዜ እንድንጸልይ አበው ሥራ ሰርተዋል። በዚያሽ ጊዜ እንድንጸልይ አበው ሥራ ሰርተዋል። ሁለተኛ ምክንያቱ ምንድነው ስንል ጌታ ኢየሱስ ክርስቶስ ወደ መስቀል የወጣበት የተሰቀለበት ጊዜ ነው። በነገራችን ላይ ሰይጣን በ6 ሰዓት ነው ያሳተው፣ የጣለው በ6 ሰዓት ነው። ክርስቶስ ደግሞ በ6 ሰዓት ካሳ ነውና በ6 ሰዓት ተሰቅሎ አዳምን ወደ ቀደመ ክብር ወደ ቀደመ ማዕረጉ መልሶታል። ስለዚህ ክርስቶስ ለመጀመሪያ ጊዜ ወደ መስቀል ወጣው የተሰቀለው 6 ሰዓት በቀትር ጊዜ ስለሆነ የክርስቶስን መከራ እያሰበን እንድንጸልይ አዳም ወደ ቀደመ ክብሩ የተመለሰ መሆኑ በክርስቶስ ሞት በክርስቶስ መሰቀል በመሰቀሉ በመሞቱ ዲያብሎስ ድል የተነሳ መሆኑን እያሰብን ክርስቶስ የከፈለውን ዋጋ እያሰብን እንድንጸልይ የመስቀሉን ነገር እያሰብን እንድንጸልይ በቀትር ጊዜ በ6 ሰዓት እንድንጸልይ አበው ሥራ ሰርተዋል ማለት ነው። ስለዚህ በእነዚህ በሁለት ምክንያቶች 6 ሰዓት ወይም ቀትር የሚለው ጊዜ ተመርጧል ማለት ነው። አራተኛ ተሰዓት ወይም 9 ሰዓት የምንለው ነው። 9 ሰዓት ብዙ ጊዜ ጸሎት የምንጸልይበት መስዋዕትም የሚያደርግበት ጊዜ እንደሆነ ይነገራል። 9 ሰዓት የተመረጠበት የራሱ ምክንያት አለ። 9 ሰዓት የተመረጠበት የራሱ ምክንያት አለ። አንደኛው አምላካችን እግዚአብሔር ኢየሱስ ክርስቶስ በ6 ሰዓት ተሰቅሎ 3 ሰዓት በመስቀል ከቆየ በኋላ በራሱ ስልጣን ክብርት ነፍሱን ከክብርት ስጋው የለየበት ጊዜ ነው። ይሄ ማለት ስለኛ የሞተበት ሞትን የቀመሰበት ጊዜ ነው ማለት። በክርስቶስ ሞት ደግሞ ተራ ሞት አይደለም። የክርስቶስ ሞት የኛን ሞት ሽሮታል። የክርስቶስ መሞት የክርስቶስ ከነፍስ ከስጋው ክርስቶስ ነፍሱን ከስጋው መለየቱ ዝሮ ተራ መለየት አይደለም። በክርስቶስ ሞት ዓለም ስለዳነ ማለት፣ በክርስቶስ ሞት ያ የተጎሳቆለው ዓለም ስለተቀደሰ ማለት፣ በክርስቶስ ሞት ዓለም ላይ ሰልጥኖ የነበረው ሞት ዲያብሎስ ስለተሻረ፣ በሞቱ ለሞት ደምስሶ ሞትን በሞቱ አጠፋው። ስለዚህ ነፍሱን ከስጋው ለይቶ ለሰው ልጅ ፍቅሩ የገለጠበት ጊዜ ስለሆነ ሞትን እግዚአብሔር የቀመሰበት ቀን ስለሆነ ያ ሞትም እኛን ለማዳን ስለሆነ ያንን እንድንረዳና ያንን እያሰብ እንድንጸልይ 9 ሰዓት የተመረጠበት አንዱ ምክንያት ይሄ ነው። ሌላው 7ቱን አጽርሐ መስቀል ስለተናገረባቸው 7ቱን አጽርሐ መስቀል ወይም የፍቅር ቃላት የሚባሉት የሚገርሙ ቃላት የሚገርሙ የትህትና ቃላት የተናገረበት ጊዜ ነው ያ ጊዜ። በተለይ አባባ ስሬሎሙ እስመ በዘያምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ የፍቅር ቃል ነው። እየወጉት ያሉትን አይሁዳውያን መልካም ነገር የጠየቀበት ነው። እየገረፉት ያሉት አይሁዳውያንን ይቅር እንዲላቸው የጠየቀበት የፍቅር ቃል ነው። እየቸነከሩት ያለ አክሊለ ሦክ የደፉበትን ሞራራ ሞት ያጠጡትን አይሁዳውያንን ይቅር እንዲል የይቅርታን መንገድ ያስተማረበት የፍቅር ቃል። ስለዚህ 7ቱ አጽርሐ መስቀል ከሚባሉ መካከል ይሄ ፍቅር ቃል አንዱ ቃል ነው። አዳም
እግዚአብሔር እመቤታችንን ሰውን ለእመቤታችን አደራ ያሰጣበት ቃል ነው። ያምከ ከሰባቱ አጽራ መስቀል አንዱ የሚገርመኝ እነዚህ ነው። ያምከ በዮሐንስ አማካኝነት እኛን ለእመቤታችን እመቤታችን አማካኝነት እኛን ለዮሐንስ የዳረገበት ነው እና እነዚህ ሰባቱ አጽራ መስቀልን የተናገረበት የሚገርሙ የፍቅር ቃላትን የተናገረበት ጊዜ ስለሆነ እኛም እንድንጸልይበት ምክንያት ሆኗል ማለት ነው። ሌላው በሰማይ 3 በምድር 4 ተአምራት የተደረጉበት ጊዜ ስለሆነ በሰማይ 3 ማለት ፀሐይ ጨልማለች፣ ከዋክብት ረግፈዋል፣ ጨረቃ ፀሐይ ጨልማለች። ይህንን ቃል ሳነሳ የሚያስታውሰኝ አንድ ነገር አለ። እነዚህ ግዑዛን የሚባሉ ፍጥረታት ራሱ ለእግዚአብሔር ምን ያህል እንደሚገዙ የፈጣሪያችንን የተሰቀለው ራቁቱን ነውና የፈጣሪያችንን እርቅናውን አናሳይም ብለው ብርሃናቸውን ነስተዋል። ከዋክብትም ረግፈዋል፣ ፀሐይም ደም ሆናለች፣ ጨረቃም ደም ሆናለች፣ ፀሐይም ጨልማለች። ለምን? የፈጣሪያችንን እርቃን አናሳይም በማለት ማለት ነው። የሰው ልጅ ግን ራቁቱን አድርጎ የሰቀለው የሰው ልጅ ነው። የተሰቀለለትም ደግሞ ለሰው ልጅ ነው። የሚገርም ይሄ ሰቃዩም የሰው ልጅ ነው፣ የተሰቀለም ለሰው ነው። ገዳዩም የሰው ልጅ ነው፣ በሞቱም የዳነ የሰው ልጅ ነው። ገራፊውም የሰው ልጅ ነው፣ በመገረፉ ቁስልም የተፈወሰ የሰው ልጅ ነው። አክሊለ ሦክ የደፋበትም የሰው ልጅ ነው። እግዚአብሔር የሰው ልጅ ነው። የብርሃን አክሊልም የደፋ የሰው ልጅ ነው። እግዚአብሔርን ያሳዘነ የተላለፈ የሰው ልጅ ነው። ለሰው ልጅ የሞተም እግዚአብሔር ነው። እግዚአብሔር ለሰው ልጅ የተሞተለትም እግዚአብሔር የሞተለትም የሰው ልጅ ነው። ስለዚህ ፀሐይ፣ ጨረቃ በሰማይ 3 ተአምራት በምድር ደግሞ 4 ተአምራት ተደርገዋል። መጋረጃ ቤተ መቅደሱ መጋረጃ ተቀዷል። ድንጋዮች ተፈትተዋል። መቃብራት ተከፍተዋል። ሙታን ተነስተዋል። ስለዚህ ተአምራት የተደረገበት ቀን ስለሆነ ጊዜ ስለሆነ ሰዓት ስለሆነ ድንቃንቅ ነገሮች የተከሰቱበት ስለሆነ 9 ሰዓት ለጸሎት ተመርጧል ማለት ነው። ሌላው 9 ሰዓት በሲኦል ወድቆ የነበረው የዕዳ ደብዳቤ የተደመሰሰበት ስለሆነ እንደሚታወቀው በጥምቀት ዕለት እንደሚተረከው በዮርዳኖስ የወደቀውን የዕዳ ደብዳቤ በተጠመቀ ቀን አጥፍቶታል። በሲኦል የወደቀውን ግን እግዚአብሔር በአካለ ነፍስ ወርዶ በ9 ሰዓት ደምስጦ አጥፍቶልናል። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ባሪያ ናት የሚለውን የወዶ ገብ ባርነት ፈርመው የሰጡትን ያን የዕዳ ደብዳቤ የቀደደበት ጊዜ ስለሆነ የዲያብሎስ ምክር የፈረሰበት ጊዜ ስለሆነ ሲኦል የተበረበረችበት ጊዜ ስለሆነ የዕዳ ደብዳቤያችን ፋይል የተዘጋበት ስለሆነ 9 ሰዓትን ለጸሎት እንጠቀመዋለን። ስለዚህ በእነዚህ ምክንያቶች 9 ሰዓት ለጸሎት ተመርጧል። ሌላው እንግዲህ ሰርክ ነው፣ 5ኛው ማለት ነው። 5ኛው ሰርክ ነው፣ የጸሎት ጊዜ። ነግህ አለ፣ ሰለስት አለ፣ ቀትር አለ፣ ተሳት አለ። 4ኛው ማለት ነው። 4ኛው ሰርክ ነው። እንግዲህ ሰርክ ማለት ምሸት ነው። 11 ሰዓት ያለው ሰዓት ሰርክ ይባላል። በሰርክ ማንኛውም ሰው ጸሎት እንዲጸልይ፣ ወደ እግዚአብሔር እንዲያመለክት፣ ወደ እግዚአብሔር እንዲለምን ስርዓት ተሰርቷል።
እንግዲህ ሰርክ የተመረጠበት ምክንያት ምንድነው የሚለው የተወሰኑ ምክንያቶች እናያለን። አንደኛውና የመጀመሪያው አዳም ከገነት የተባረረበት ጊዜ ነው። በቀትር ጊዜ አሳተው፣ ከእግዚአብሔር ለየው፣ ነጠለው። ሰርክ ላይ ሰኮና ቢሲ እያሰማ በሰው አምሳል እየረገጠ ሰኮና ቢሲ እያሰማው እግዚአብሔር መጣ። አዳም ወዴት አለህ አለው። ጠየቀው እግዚአብሔር። አንተን ስለፈራው ተደበቁ ብሎ ምላሽ ከሰጠ በኋላ 11ኛው ሰዓት ላይ ማዛዋ ጣዕሟ ከሚመስጠው ከገነት ተባሮ ምድረ ፋይድ ወርዷል። ስለዚህ አዳም ከገነት የተባረረባት ያችን ጊዜ ለማሰብ እንዳዳም ከገነት እንዳንወጣ እንዳንባረር በሰይጣን ፈተና እንዳንወድቅ እንዳንሸነፍ እግዚአብሔር ለኛ የሰጠንን ያችን መልካም የሆነች ማዛ መለኮት የማይለያትን ማዛ እግዚአብሔር የማይለያትን የተርላ የደስታ መፍሰሻዎቿን ያችን ቦታ እንዳናጣ ጸሎት እንድንጸልይ የአዳምን ውድቀት እያሰብን እንድናነባ እንድንጸልይ ወደ እግዚአብሔር እንድናመለክት ስራ ተሰርቷል ማለት ነው። ሌላውና ሁለተኛው ሰርክ የተመረጠበት ምክንያት ምንድነው ካልን ጌታ ወደ መቃብር የወረደበት ጊዜ ነው። እንግዲህ ጌታ ወደ መቃብር ወረደ ስንል ማንኛውም ተራ ፍጡር ወደ መቃብር እንደሚወርደው አይደለም። ወደ መቃብር የወረደው መለኮት ነው። መለኮት ወደ ሲኦል በአካለ ነፍስ ካላካለ ነፍስ ጋር ወርዷል። ከስጋ ጋርም ወደ መቃብር ወርዷል መለኮት። ወደ መቃብር ሲወርድ ከመቃብር ላይ የሚያጠፋው ነገር ስለነበረው ነው እግዚአብሔር ዝም ብሎ አለ ወደ መቃብር ወረደ። ወደ መቃብር ሳይወርድ እዚያው ላይ መስቀል ላይ ሙቶ መስቀል ላይ መነሳት ይችላል። ነገር ግን እግዚአብሔር ምክንያት ነበረው ወደ መቃብር ለመውረድ። ሁለት ታላላቅ የዲያብሎስ ምክሮች ነበሩ። እነዚያን ያፈርስ ዘንድ ነው። ሊቁ አባ ቅዱስ ኤፍሬም ወነሰተ ምክሮ ለጸላይ የጸላይ የዲያብሎስን ምክር አፈረሰበት ብሎ በውዳሴ ማርያም ድርሰቱ ላይ ይናገራል። በሰኞ ውዳሴ ማርያም ላይ ወነሰተ ምክሮ ለጸላይ የጸላይ የዲያብሎስ ምክር አፈረሰበት። ያ ምክር ምንድን ነበረ ካልን አንደኛው ስጋትን በመቃብር ተቆራኝቼ ነፍሳትን በሲኦል ተቆራኝቼ እቀራለሁ የሚል ሁለት ምክሮች ነበሩትና እነዚያን ምክር ያፈርስ ዘንድ እግዚአብሔር ወደ መቃብር ወረደ። ምክንያቱም እሱ ወርዶ ሙስና መቃብር ማጥፋት ስለነበረበት እሱ ተነስቶ ትንሳያችን መንገር ስለነበረበት እሱ መቃብር ውስጥ ገብቶ የመቃብርን ኃይል ማሸነፍ ስለነበረበት እግዚአብሔር ወደ መቃብር ወርዶ ለማን ሲል? ለሰው ሲል። ስለዚህ የክርስቶስን ወደ መቃብር መውረድ የማይሞተው መለኮት የማይቀበር ቦታ የማይወስነው መለኮት በመቃብር ሳይወሰን መወሰን እያሰብን እንድንጸልይ ሰርክ ለጸሎት ተመርጧል ማለት ነው። እንደኛ አዳም የተባረረበት ስለሆነ፣ ሁለተኛ ክርስቶስ ወደ መቃብር የወረደበት ስለሆነ፣ በክርስቶስ ወደ መቃብር መውረድ ደግሞ የኛ ሙስና መቃብር ጠፋ፣ ትንሳያችን ተነገረን። ሰው ሙቶ በስሶ የማይቀር ሕያው ፍጥረት እንደሆነ አስተማረን ጊዜ የትንሳያችን በኩር ምንለው ለዚህ ነው። ስለዚህ አራተኛው ሰርክ ነው ማለት ነው። አምስተኛው ስድስተኛው ነዋም የሚባለው ነው። ነዋም የሚባለው ከሌሊቱ 3 ሰዓት ማለት ነው። ከሌሊቱ 3 ሰዓት ማንኛውም ሰው ይሄ ነዋም ይባላል። ማንኛውም ሰው እስከ 3 ሰዓት ይቆያል። በ3 ሰዓት ጸሎቱን አድርጎ ይተኛል። በነዋም ጊዜ ወይም ከሌሊቱ 3 ሰዓት እንድንጸልይ ምክንያት የሆነ ነገር ምንድነው ስንል ምክንያቶች አሉት። አንደኛ ምክንያት ሥርዓተ ጸሎትን ለሐዋርያት ያስተማረበት ጊዜ ስለሆነ
ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ካስተማራቸው እና ከሰራቸው ትላልቅ ነገሮች መካከል አንዱ ጸሎት ነው። ደቀ መዛሙርቱን ይዞ ጌቴሴማኒ ሄደ። እዚያ ላይ ሥርዓተ ጸሎትን አስተምሯቸዋል። በነገራችን ላይ ትናንትና የጸሎት አስተማሪ እግዚአብሔር ነው። ለአበውም ጸሎትን ያስተማረ እሱ ነው። ለነቢያትም ጸሎትን ያስተማረ እሱ ነው። ኋላ ለሐዋርያትም እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ አቡነ ዘበሰማያትን ማንኛውም ሰራተኛ ቋሚ ለጓሚ በእነዚህ ጊዜያት እንዲጸልየው እናንተስ በምትጸልዩ ጊዜ እንዲህ ብላችሁ ጸልዩ ብሎ አቡነ ዘበሰማያትን ያስተማረ እግዚአብሔር ነው። ስለዚህ ሥርዓተ ጸሎትን ያሳየበትና ያስተማረበት ጊዜ ስለሆነ እዚህ ሰዓት ላይ ጸሎት እንድንጸልይ ተሰርቶልናል። ሥርዓት እንዴት መጸለይ እንዳለባቸው፣ ምን ማድረግ እንዳለባቸው፣ ጸሎት ምን ሊጠቅማቸው እንደሚችል ትጉ ወጸልዩ ከመ ይትባኡ ውስተ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ እያለ አስተምሯቸው። ስለዚህ ይህች ነዋም የምትባለው ወይም ከሌሊቱ 3 ሰዓት እግዚአብሔር ለሐዋርያት ጸሎትን ያስተማረባት ቀን ወይም ጊዜ ሰዓት ስለሆነች ይህንን ሰዓት ለጸሎት እንድንጠቀመው አባቶቻችን ስራ ሰርተውልናል ማለት ነው። ምክንያቱም ጸሎት አንደኛ በሰላም አሳደረን ብለን የምንተኛበት ቀን ስለሆነ ጊዜ ስለሆነ አመስግነንም ራሳችን ማደር አሰጠን ማለት ነው። የምናመሰግነው በሰላም ስለዋለን እንቅፋቱ ሳይመታን ሾው ሳይወጋን ስራችንን ባርኮልን ስራችንን ሰርተን ዋየ ፀሐዩ ሳያቃጥለን የሰይጣን ፈተና ሳያንበረክከን የጠላቶቻችን ሴራ ሳያሸንፈን በሰላም መዋላችንን ለእግዚአብሔር ነግረን እግዚአብሔርን አመስግነን እንደገናም ደግሞ ራሳችንን ነዋመ ሌሊቱን ግርማ ሌሊቱን በሰላም እንድናልፍ ከበደ ነዋምን አሸንፈን እንድንነሳ ለነገው እንድንደርስ ለእግዚአብሔር ራሳችንን አደራ ሰጠን የምንተኛበት ጊዜ ስለሆነ ይህን ጊዜ ለጸሎት ሰዓት አድርገውልናል አባቶቻችን ማለት ነው። የጸሎት ሰዓት አድርገውታል። ሁለተኛ ምክንያቱ ምንድነው ካልን ጌታ በዕዳ አይሁድ የተያዘበት ነው። አይሁዳን ጌታ ለመጀመሪያ ጊዜ የተያዘው 3 ሰዓት ነው ከሌሊቱ በይሁዳ መሪነት ከሮም የመጡ 40 ጭፍራን አስከትለው ሊቃና ካህናቱ ተሰብስበው እግዚአብሔርን ለመስቀል በእግዚአብሔር ላይ መከራ ለማጽናት በአይሁድ እጅ የተያዘበት ጊዜ ስለሆነ ያንን የማይጨበጠው መለኮት የተጨበጠበት ጊዜ ስለሆነ የማይዳሰሰው መለኮት ያ ልብሱ ሰዓት ክዳኑ ሰዓት ልብሱ ሰዓት ነው መጎናጸፊያው ሰዓት ነው ብሎ ቅዱስ አባ ሕርያቆስ ያተነገረለት ያ መለኮት በርኩሳን በክፎች በግብዞች አይሁዳውያን እጅ የገባበት ጊዜ ስለሆነ ያ መያዙ ያ መንገላታቱ ያ መከራውን እያሰብን እንድንጸልይ 3 ሰዓት የተሰራበት ምክንያት በእነዚህ በሁለቱ ምክንያት ነው ማለት ነው። ሰባተኛው መንፈቀ ሌሊት ነው። መንፈቀ ሌሊት ከሌሊቱ 6 ሰዓት ማለት ነው። ሰው ከእንቅልፉ ነቅቶ ጸሎት አድርሶ እንደገና ተመልሶ መተኛት ስላለበት 6 ሰዓት የጸሎት ጊዜ ሆኖ ተመርጧል። 6 ሰዓት ለምን ነው የተመረጠበት? ከሌሊቱ 9 ሰዓት፣ ከሌሊቱ 4 ሰዓት፣ ከሌሊቱ 5 ሰዓት ለምን አልሆነም? 6 ለምን ተመረጠ ከተባለ ምክንያት ስላለ ቤተክርስቲያናችን ማንኛውም ስራ ስትሰራ ያለ ምስጢር የምትሰራው ስራ ስለሌለ ያለ መጽሐፍ ቅዱስ ያለ አመስጥሮ የምትሰራው ስራ ስለሌላት ምስጢር ስላለው መንፈቀ ሌሊት ተመርጧል። ምክንያቱ ምንድነው ስንል የመጀመሪያው ክርስቶስ የተወለደበት መንፈቀ ሌሊት ስለሆነ ነው። ክርስቶስ የተወለደው በመንፈቀ ሌሊት ነው። ቅድመ ዓለም አካል ዘማካል ባህሪ ዘንባሪ የተወለደው ያ ቃል
ድኅረ ዓለም ደግሞ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ሰው በሆነ ጊዜ 6 ሰዓት እግዚአብሔር ኢየሱስ ክርስቶስ የተወለደበት ቀን ስለሆነ ያንን መወለዱን እያሰብን ለሰው ብሎ ነው የተወለደው። ቅድመ ዓለም ከአብ አካል ዘእምአካል ባሕርይ ዘእምባሕርይ የተወለደው ይበቃው ነበር። በማይታይ በማይጨበጥ አካል የተወለደው ልደት ይበቃው ነበር። በማይዳሰስ ማንም ሊቀርበው በሌለ ባህሪው የተወለደው ልደት ይበቃው ነበር። ነገር ግን ለሰው ልጅ ሲል በስጋ መገለጥ ነበረበትና በስጋ ተገልጦ ዓለምን ማዳን ነበረበትና ያንን ለማድረግ ፈቃዱ ነውና ያለምን ማስገዳጅ ከቅድስት ድንግል ማርያም የተወለደበት ጊዜ ስለሆነ 6ኛው ሰዓት ተመርጣለች። መንፈቀ ሌሊት ማለት ከሌሊቱ 6 ሰዓት ለጸሎት በዚህ ምክንያት ተመርጧል። ሁለተኛው እግዚአብሔር ራሱ የተነሳበት ስለሆነ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ የተነሳው በ6 ሰዓት ነው። በ6 ሰዓት። ስለዚህ ሙስና መቃብር የጠፋበት ትንሣኤው የተገለጠበት ስለሆነ የኛ ትንሣኤ የተበሰረበት ስለሆነ ማለት ነው። በክርስቶስ መነሳት ትንሣኤያችንን ተመረናል። በክርስቶስ መነሳት ትንሣኤያችንን እናውቀናል። በክርስቶስ መነሳት ትንሣኤያችንን ነግሮናል። ስለዚህ ክርስቶስ የተነሳበት ቀንና ጊዜ ስለሆነ 6 ሰዓት ለጸሎት። 3ኛ ምክንያት ምንድነው ካል ኋላም የሚመጣ እግዚአብሔር በመንፈቀ ሌሊት በ6 ሰዓት ስለሆነ፣ ስለዚህ ሰው የመጀመሪያ ጸሎት ሲጸልይ ማሰብ ካለበት እግዚአብሔር እንደሚመጣ ነው። እግዚአብሔር ይመጣል። ለጸሎታችን ማካተን እንዲደግመው ያስተማረን ለዚያ ነው። ትምጻእ መንግስት ትምጣ ብለን ሁልጊዜ ነገረ ምጽአቱን ተስፋ እንድናደርግ የክርስቶስን ምጽአት ስናስብ የኛ ትንሣኤ ይታሰባል። የክርስቶስ መምጣት ስናስብ ፍርድ እንዳለ እናስባለን። የክርስቶስ መምጣት ስናስብ ትንሣኤ ዘለክብር እንዳለ እናስባለን። የክርስቶስ መምጣት ስናስብ ትንሣኤ ዘላሳር እንዳለ እናስባለን። የክርስቶስ መምጣትን ስናስብ ለፍርድ እንደሚመጣ በቀኝ በግራ መቆም እንዳለ እናስባለን። ያንን እያሰብን እያዘከርን እንጸልይ። መንፈቀ ሌሊት ለጸሎት ተመርጧል ማለት ነው። ስለዚህ 7ቱ የጸሎት ጊዜያት የሚባሉት አሁን ያየናቸው እነዚህን ይመስላሉ። እነዚህ ሲመረጡ ባያችሁት መንገድ በምክንያት በምስጢር የተመረጡ ናቸውና ማንኛውም ክርስቲያን በእነዚህ ጊዜዎች በእነዚህ ሰዓቶች ብዙ ጸሎት አይደለም አቡነ ዘበሰማያት ማንኛውም ሰው በአጭር ጊዜ በአጭር ደቂቃ ሊደግመው የሚችል ስለሆነ በእነዚህ ጊዜ እግዚአብሔር ማሰብ እግዚአብሔር ማዘክር ለኛ ለዓለማውያን 7 ጊዜ ስንል 7 ጊዜ ብቻ የተገደበ ነው ማለት አይደለም። ይሄ ለዓለማውያን ነው። ትዳር መስርተው ጎመን ዘርተው ነግደው ወጣው ወርደው ለሚኖሩት ግድ ሆኖ የተሰራ መንፈሳዊ ግዴታ ሆኖ የተሰራ ጊዜ ነው እንጂ እግዚአብሔር ማምለክ ለሚችሉና ዓለም ለመነኑ ግን ሁሉ ጊዜ ማመስገን እንደሚገባ ይነግረናል ማለት ነው። የእግዚአብሔር ዳዊት እንደተናገረው መግቢያ ላይ እንዳሉት ማለት ነው። እግዚአብሔር ሁሉ ጊዜ አመሰግነዋለሁ ሲል ለፍጹም ማለት በየጊዜው በየሰዓቱ እግዚአብሔር ማመስገን የነሱ የቅዱሳን ስራ ነው። እኛ ግን ቢያንስ እነዚህ ምስጢር አዘል የሆኑ ቀናትን እንድንጸልይ እግዚአብሔር አስተምሮናል ማለት ነውና ማንኛውም ክርስቲያን በእነዚህ ጊዜያት በእነዚህ ሰዓቶች መጸለይ ይገባዋል ማለት ነው። የዛሬው ጊዜ እናበቃለን። ነገ ከሆነ ጋር በሚኖር መራገር ደግሞ በዚህ ዙሪያ ያላለቁ ነገሮች ካሉ እነዚህን አካተን እንመጣለን። ጸሎት ምንድነው? ጸሎት እንዴት መጸለይ ያለብን? በጸሎት የምናገኘው ኃይል ምንድነው የሚለውን ወደፊት በሚቀጥለው የትምህርታችን ጊዜ የምንማማርበት ይሆናል። ለዛሬው እዚህ ይበቃናል። እስከ ሰዓት ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። የእመቤታችን የቅድስት ማርያም አማላጅነት ከሁላችን ጋር ይሁንልን። ሀገራችን ኢትዮጵያን ይባርክልን። ስብሐት ለእግዚአብሔር።